በምድር ላይ ስትኖሩ ስለናንተ የሚወራው ውሸት ከናንተ እውነት ጋር ተዘበራርቆ ከተቸገራችሁና እውነታችሁንና ንጹህነታችሁን ለማረጋገጥ ከፈለጋችሁ መሄድ ያለባችሁ ምን ድረስ እንደሆነ በዝርዝር ስለማሳይ ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ብሩኬ ተሳክቶልናል። ቪዲዮ አዳምጡ። ከሶስና ጋር ቴክስት ተላልኳል ምናምን ፎቶ ቆይ ይኸውላችሁ አሁን በደንብ አድርጋችሁ ብሩክ የሚናገረውን ንግግር ሃይሚ የምትጠይቀውን ጥያቄ የዳኒን ምላሽ ተመልከቱ በደንብ። አንተ ተላልካየው ለኔ ያሳየኝ የተላላጥኩትን ልብ ቃል ያሳየኝ ችግሩ ከሷ ጋር ነው። ከሷ እኮ ይሄንን ንገረኝ እሺ ልናገር ስመጣ እንደዚህ እንዳትሆን እሺ በማርያም እየሰማሁ ነው። እሺ የሰራሁትን ንገረኝ ተመልከቱ። አይደለም እኔ የሚያወራውን ነገር እያየሁ ነው። ይንገረኝ በቃ እኔ ያሳየኝ እኔ ያጠፋሁትን እዚህ ጋር የተላላጥኩትን በደንብ ገብቷችኋል። አሁን ቅድም ምን አልኩኝ? እውነታችሁ ዝም የሚል ከሆነ ውሸታችሁ እየጮኸ ለተቸገራችሁ ሰዎች ማድረግ ያለባችሁ እውነታችሁ እስኪወጣ ድረስ ብሩኬ እንዳደረገው መሄድ ያለባችሁ ርቀት ድረስ መሄድ እንዳለባችሁ በጣም ብዙዎቻችሁ ገብቷችኋል ብዬ አስባለሁ። ምክንያቱም ብሩኬ ከነ እውነቱ ቁጭ ቢል ኖሮ ደግ አደረገ እንኳን አወራ ያደረኩት ነገር ሁሉ ውሸት ነው ብሎ በአፉ ብቻ ቢያወራና ዝም ብሎ ቢቀመጥ ኖሮ እቺ ሁሉ እውነት ተደፋፍና ብሩኬ ውሸታምና ብሩኬ ባለጌ ተደርጎ ይቀመጥ ነበረ። ነገር ግን አርፎ አልተቀመጠም። መሄድ ያለበት ርቀት ድረስ ሄደ። አውጣ ሲባል ቄሱም ዝም መጽሐፉም ዝም። ማን ድንክ ጉንዳን ዳንኤል ተብየው ብሩኬ የእውነቴን ነው የምልህ በጣም ኮርቼብሃለሁ። አይኖ በጣም በብዙ ሰዎች ዘንድ ስትተች ብዙ ነገር ስትባል ነበረ። ይገባኛል። አንዳንዶች ጫና አድርጌ አንተን እውነታውን እንድታወጣ እና መሄድ ያለበት ደረጃ ድረስ እንድትሄድ ስጫንክ በአንተ ተቃራኒ ቆሜ አንተን እየተሟገትኩ እየመሰላቸው በጣም ብዙ ሰዎች ብዙ ነገር ብለውኛል። ስለነሱ አይመለከተኝም። በጣም ደስ ብሎኛል እውነትክ ስለወጣ። ሃይሚ ቀጣዩ ስቴፕ፣ ቀጣዩ መንገድ፣ ቀጣዩ ድርጊት ደግሞ ያንቺ ነው። ዳኒና ጓደኞቹ ስሜት ይገባኛል። ልክ ልትሆን ይችላል፣ ግን ደግሞ እንደ ትልቅ ሰው ቁጭ ብላ አውራ። እኔ ቁጭ ብዬ አላወራሁም። በቃ እኔ አንድ ነገር ልንገራችሁ። ዳኒና የዳንኤል ጓደኞች በደንብ አድርጋችሁ አዳምጡኝ። ይሄ ሶስናንም ይወክላል። እውነት ለጓደኛችሁ ለዳንኤልና ለሶስና የምታስቡ ከሆነ ከዚህ ሰዓት ጀምሮ የነሱም ፍቅር እንዲመለስ የምትፈልጉ ከሆነ ዳንኤል ወደዚህ ፍቅርና ወደዚህ ህይወት እጁን ሊያስገባ ሲል እየያዛችሁ አስቀሩ። ሶስና ወደዚህ ህይወት ወደዚህ ፍቅር እጇን ልታስገባ ስትል እየያዛችሁ አስቀሩ። እነዚህ ልጆች ሰላም ይሆኑ። ሁል ጊዜ የደጋገምኩ ነው የምናገረው። የነሱ ወይም የጓደኞቻችሁ ሰላምና ፍቅርም በጣም በቅርቡ ይመለሳል። እኛ እንደናንተ አይደለንም። የናንተ ሐሳብማ ርቀቱን ገና ከዚህ ሆኜ ሳይው በጣም ነበር የሚያስጠላው። እውነቱን ለማውጣት ባደረገው ጥረት ግን እውነቱ በትክክል ወጥቷል። ቄሱም ዝም መጽሐፉም ዝም ብለው። ለማንኛውም እያያችሁኝ እንደሆነ አውቃለሁኝ። ሜንሽን ትደረጋላችሁ እዚህ ቪዲዮ ላይ። ጓደኞቻችሁ ሰላም እንዲሆኑና ፍቅራቸው እንዲመለስ ከፈለጋችሁ ወደዚህ ህይወት ወደዚህ ፍቅር እጃቸውን እንዲሰዱ ሊሰዱ ሲሉ ሲያስቡ ሰብሰብ አድርጓቸው። አለበለዚያ ከዚህም የባሰ ነገር ይፈጠራል። ተናግሬያለሁ፣ አድርሱላቸው። የብሩኬና የሃይሚ ወዳጆች፣ የጨረቃ ፋሚሊ በሙሉ ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። የተላላጥኩትን አሳየኝ። አዳምጡ፣ በደንብ ስሙ። ሃይሚን ስሟት። ለእኔ ያሳየኸኝን አሳየው። ቆይ አሁን የተከበራችሁ የቻናሌ ቤተሰቦች እንደው በጣም ብዙ ህይወት እያያችሁ ያላችሁ በፍቅርም ህይወት ይሁን በትዳር ህይወት ውስጥ የሚሆን ብዙ ነገር ያሳለፋችሁ ሰዎች አላችሁ። አንድ ጥያቄ ልጠይቃችሁ።
ብሩኬ የሄደበት ስቴፕ ብሩኬ ያደረገው ነገር ስህተት ነው ከነ እውነቱ ውሸታም እየተባለ ባለጌ እየተባለ አንተ ድሮም ሴት ሩም ለሩም ይዘህ መዞር ነው ስራህ እየተባለ መቀመጥ ነበረበት? ይሄን ጥያቄ በተለይ በብሩክ በኩል ሆናችሁ ለሱ የምታስቡ እየመሰላችሁ እሱን ጀጅ ስታደርጉትና ስትወቅሱት የነበራችሁ ሰዎች መልሱልኝ። ቀጣይ ጥያቄ ሃይሚ ጥያቄው አልተመለሰላትም። በጣም ብዙዎቻችሁ በዚህ ሐሳብ ተስማማላችሁ ብዬ አስባለሁኝ። እስቲ የተለመደችው ቦታችን ላይ ጋር እንገናኝ። ስሜታችሁን ጻፉልኝ በኮሜንት። ሁሉንም ሜንሽን አድርጌያቸው ስለምለቀው ያዩታል ያነቡታል። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣሁኝ ስለሆነ ማለት ነው። በዛሬውም ዕለት እንግዲህ በብሩኬ ቤት ሃይሚ ብሩኬና ዳኒ መጥተዋል። ከቪዲዮ ጀርባ ያለውን እውነት ወደዚህ ቤት መታችሁ ለማየት ከነሱ ቤት በሩጫ እንደምትመጡ ስለማቅ እኔም እንደዚህ በቪዲዮ እያየው ሐሳብና አስተያየቴን ለመስጠት በቦታዬ በሰዓት የተሰይም ያለው ማለት ነው። እንደተለመደው ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የብሩኬና የሃይሚ ወዳጆች የጨረቃ ፋሚሊ በሙሉ የጨረቃ አንዱ አካል የሆነው ይሄንን ቤት ሰብስክራይብ ያደረጋችሁና የደውል ምልክቷን እየነካችሁ እንዲሁም ይሄንን ቪዲዮ ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ስለ ዩቲዩብ የማስተምርበትና ከዩቲዩብ መጀመር አንስታችሁ ክፍያ እስከምታገኙ ድረስ ያለውን ስቴፕ የማስተምርበትን ቻናሌን በኮሜንቱ የመጀመሪያ ቦታ ላይ አስቀምጬላችኋለሁ። ከዚህ ቪዲዮ በኋላ እዛ የምንገናኝ መሆኑን ከወዲሁ የገለጽኩኝ፣ በቀጥታ ግን የዛሬውን ቪዲዮ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ብሩኬ፣ ውድና የተከበራችሁ ቤተሰቦቻችን ያለው ፈጣሪ ይመስገን፣ እኛም በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። ሰሞኑን እንግዲህ በብዙ አለመረዳቶች መሃል በብዙ ውዝግቦች መሃል ያለ ልጅ ነው ብሩኬ ማለት ነው። ብዙ ሰው እየተረዳው አይደለም። የሚያደርገው ነገር ሆነ ብሎ ጸብ ለመፍጠር ጸብ ለመቀስቀስ ምናምን የሚመስላቸው በጣም ብዙ ሰዎች አሉ። ነገር ግን ብሩኬ ሲሄድበት የነበረው ትክክለኛ መንገድ ምን አይነት መንገድ እንደነበረና እውነትም በሄደበት መንገድ ደግሞ ያሳካውን ነገር ዛሬ በዝርዝር በዚህ ቪዲዮ የማሳያችሁ ይሆናል። ሁላችሁም ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ብሩኬም ሃይሚም ዳኒም ሶስናም ይሄን ቪዲዮ እያያችሁት እንደሆነ አውቃለሁ። እናንተም ብትሆኑ እስከ መጨረሻው ድረስ አዳምጡኝ። ዛሬ የመጣሁትኝ ያልጨረስኩት ነገራቶች አሉና ማለት በማደርገው ነገር ምቆጭ አይነት ሰው አይደለሁም። ያው ድሮ በቃ ቀረ ማለት የሆነ ሰንባዲ በኔ መጣ እንዲጨነቅ በኔ ጥፋት የመጣ የሆነ ሰው ላለማጣት ምናምን መሞከር ብቻ እንደዛ አይነት ስሜቶች ውስጥ ነበርኩኝና አሁን ላይ ግን እንደዛ አይነት ስሜት የለም። ምክንያቱም በቃ ይበቃል አይደል? አንዳንዴ ለራስም ማሰብ ክብርን መጠበቅ የሚባል ነገር አለና ያ በጣም ብዙዎቻችሁ ይሄንን ሲያወራ ከትቢት እንደማታስቡት መቼስ የብሩኬና የሃይሚ ወዳጆች የጨረቃ ፋሚሊ በደንብ ስለማቃችሁ ይገባኛል። ነገር ግን ብሩኬ ይሄንን ነገር የተናገረበት ዋናው ምክንያት በቃኝ ከማለት ነው። በቃ ማለት በብዙ ማለት አለመረዳቶች ውስጥ በብዙ እጅ ጥቆማዎች ውስጥ ምናምን አልፍ ያለው ግን ዛሬ በቃኝ በጣም ያንገሸገሸው ይመስለኛል። እና ያደረገው በጣም ስማርት ሙቭ ነው። በጣም ከብሩኬ ይሄ ሐሳብ ይመጣል ብዬ በጭራሽ አስቤ አላውቅም። የሚገርማችሁ እሱንም ይሄን ቪዲዮ እስከ መጨረሻው ተመልከቱት፣ በደንብ አሳያችኋለሁ። ለማንኛውም ዛሬ የመጣው ዳኒ ጋር ሄዶ እያንዳንዱ ነገር በዝርዝር ለመጠየቅ ነው። ነገር ግን ይሄንን ነገር ስትሰማ እሺ እንደማትለው ስላወቀ ይሄንን ለሃይሚ ሳይነግራት ቤቱን እንድታሳየው ብቻ ልጠይቀው ነው ይቅርታ ልጠይቀው ነው የሚለውን ነገር እንግዲህ እንደ ምክንያት አቅርቦ ይዛው እንድትሄድ ጠርቷታል። ሃይሚዬም መታለች። ምን እንደተፈጠረ እኔና በቀጥታ ጉዞ ወደ ዳኒ ቤት አይደለም እኔ አንቺ ስትፈልጊ ምናምን አዳምጡት በደንብ እንዲሆን አልፈልግም። ተሻላውን ትላንትና ያ ሁሉ ጊዜ እኔ ለኔ አትበይልኝ ይኸውላችሁ ትላንትናም ከትላንትና ወዲያም ሰሞኑን በነበሩኝ ቪዲዮዎቼ ላይ በጣም ብዙዎቻችሁ አንድ ነገር ትጠይቁኛላችሁ። ቪዲዮውን እያነሳክ
ነገ ከነገ ወዲያ ይታረቃሉ በቃ ሰላም ይወርዳል ትለናለህ ነገር ግን እነሱ እያወሩት ያለው ወይም እየተነጋገሩበት እየተለዋወጡት ያለው አማርኛ እኮ ትክክል አይደለም ትሉኛላችሁ በጣም ብዙዎቻችሁ ይሄንን ሐሳብ እያየሁኝ ኮሜንቶቻችሁን እያየሁኝ በውስጥ መልስላችኋለሁ ግን ዛሬ ለሁላችሁም ጠቅለል አድርጌ አንድ ነገር ላስረዳችሁ ብሩክ የጀመረው ጉዞ ከመጀመሪያ ጀምሮ ንጹህነቱንና በእንደዚህ አይነት ጉዳዮች መሃል እጁ እንደሌለበት ለማረጋገጥ የሚሄድበት መንገድ በጠቅላላ እልህ አስጨራሽና በብዙ ሰዎች ዘንድ ጀጅ የሚያስደርገው ነው ለምሳሌ ድብድብ ፈጥሮ ነበረ ድብድብ የፈጠረው ግን እናንተ መርሳት የሌለባችሁ ነገር ያን ድብድብ ከመፍጠሩ በፊት አንድ ሳምንት ሙሉ እግር ስር መውደቅ ሲቀረው ነው ይቅርታ ሲጠይቅ የነበረው ሁሉንም ሰዎች ዳኒን ጨምሮ ሶስናን ጨምሮ ከሃይሚ ጋር በደንብ እንመለስበታለን ምክንያቱም እሷ የራሱ ሰው ስለሆነች ማለት ነው ነገር ግን በጣም ብዙዎቻችሁ ብሩክ ከአፉ የሚወጣው ቃል የሚመላለሱት ንግግር ደስ አይልም ለምትሉ ሰዎች አሁን እዚህ ጋር ምን አለ ነገሮች ሁሉ አንቺ በመትፈልጊያቸው መንገድ እንዲሄዱ አልፈልግም ማለት እውነቱን ነው ምክንያት ካላችሁኝ ሃይሚ የምትፈልገው መንገድ በጠቅላላ በጣም ስለተተበተበችና በእነሱ ቂቤ ምላስ ተይዛ የብሩክን እውነት እየሸፈነባት እንደሆነ ስለተሰማው ነገሮችን በጠቅላላ በራሱ መንገድ ሄዶ መፍታትና ንጹህነቱን እውነቱን ማረጋገጥ ማጥራት ስላለበት ነው እየሄደ ያለው የሚመላለሱትን ምድልስ በጠቅላላ እሰማለሁኝ ግን አላወጣውም የተሰማ ነገር ሁሉ አይወጣም እኔ በውስጤ የማቀው እሱ ማውጣት የሚፈልገው እውነት እንዳለ ስለማቅ እያየሁኝ ዝም ብያለሁ በጣም ብዙዎቻችሁ በየኮሜንቱ ስትጠይቁኝ በየአካውንታችሁ ለብቻ መልሼላችኋለሁ እንድትረዱኝና እንዲገባችሁ ከዚህ በኋላ በዚህ ጉዳይ ላይ መልሼ ስለማልመጣ ለመጨረሻ ጊዜ ልንገራችሁ ብዬ ነው የሚመላለሱት መልስ በጠቅላላ ባለፈው እንዳልኩት ነገሮች ካልደፈረሱ አይጠሩም ተግባባን እኔ ልታሰርሽ አንቺ ምን ትሆኛለሽ በደንብ ስሟት እሷን በቃ ምንም ካልሽ ልታሰርኝ ያስደስተኛል ያስደስተሽም አያስደስተሽም ምንም እኔ ዘፈን ከፍቼ እጨፍራለሁ እንደዛ ነው የምታስበው እንደዛ ነው ይመስለኛል እንደዛ ነው የምታስበው እኔ ምን እሺ እኔ እኮ ያ ሁሉ ጊዜ እዚህ ነገር ውስጥ አንገባ በፊት ነገራቶችና አብረን ይመጣል ብያለሁ እንዴ አንተ ሁላችንም ይሄ ነገር ይመጣል ብለን አላሰብንም ነበር ነገር ግን በቃ ፈጣሪ ምን ጊዜም አይሳሳትም አይደለ ፈጣሪ ምን ጊዜም እንደማይሳሳት ደግሞ እንደ ዛሬው ቪዲዮ የሚያሳያችሁ ስለሌለ የእውነቴን ነው በደንብ አድርጋችሁ አዳምጡኝ ብሩክ ከመጀመሪያ ጥፋቱ ከጠፋበት ቀን ጀምሮ ንጹህነቱንና እውነቱን ለማጥራት የሄደበት መንገድ አስቦበትም ይሁን ሳያስብበት በጣም ትክክለኛ መንገድ ሆኖ ያገኘሁት ዛሬ ነው ለምን ለምትሉኝ ሰዎች በደንብ አድርጌ ያስረዳችኋለሁ ግን ብሩኬ ይህንን ቪዲዮ እያየኸው እየተመለከትከኝ እንደሆነ አውቃለሁ እውነትህ ወጥቷል ነገሮች በጠቅላላ ውሸት እንደሆነ በእነሱ መንገድ በተግባር በግልጽ አሳይተውናል ከዚህ በኋላ የምትሄዳቸውን መንገዶች በኃይል ከመሄድ ተቆጠብ ምክንያቱም እንፈልጋችኋለን እኛ ይኸውላችሁ የፈሪዱላ ይባላል ብዙዎቻችሁ እንደምታውቁት ያ ዳኒ የተባለ ድንክ ጉንዳን የፈሪዱላው ክስ ነው ብሩኬ ነገሮችን አጥርተሃል እውነትህ ወጥቷል በዛሬው ቪዲዮ በጣም ብዙ ነገሮችን አይተናል ስለዚህ የኃይል እርምጃ ከመውሰድ ከዚህ በኋላ በብልሃት ማድረግ ያለብህን ነገሮች ከሃይሚ ጋር ብቻ በማድረግ እውነትህን እስካወጣህ ድረስ እሷ የማትበጣበት ምንም ምክንያት ስለሌለ ከዚህ በኋላ እንደሱ አይነት ነገሮችን ከማድረግ ተቆጠብ ምክንያቱም የዳንኤል የፈሪዱላ ክስ ምንም ባያደርግህ እንኳን እንዲያጉላላችሁ ራሱ አልፈልግም እኔ በበኩሌ ስለዚህ እቺ ነገር ከግምት ውስጥ አስገባ በደንብ እንደሚገባህ ማወራው ነገር ይገባኛል እርግጠኛ ነኝ ስለዚህ እውነትህን እስካጠራህና እውነትህን አስበህም ይሁን ሳታስብ በጣም ገርመኛል ዛሬ በጣም ማለት ነው አስበህም ይሁን ሳታስብ ስላወጣህ ከዚህ በኋላ ማድረግ ያለብህ ደግሞ ስማርት ወይ በስማርት ሙቭ መቀጠል ብቻ ነው በጣም ብዙዎቻችሁ በዚህ ሐሳብ ተስማማላችሁ ብዬ አስባለሁኝ እስቲ የተለመደችው ቦታችን ላይ ጋር እንገናኝ ስሜታችሁን ጻፉልኝ በኮሜንት ሁሉንም ሜንሽን አድርጌያቸው ስለምለቀው ያዩታል
ያነቡታል። ቪዲዮ አዳምጡ። ከሶስና ጋር ነው ቴክስት ተላልኳል ምናምን ፎቶ ቆይ ይኸውላችሁ አሁን በደንብ አድርጋችሁ ብሩክ የሚናገረውን ንግግር ሃይሚ የምትጠይቀውን ጥያቄ የዳኒን ምላሽ ተመልከቱ በደንብ። ማን ብላውታል እኔ እኮ ያሳየኝ የተላላጥኩትን ልብ ቃል ያሳየኝ ችግሩ ከሷ ጋር ነው ከሷ አይነት እኮ ይሄንን ንገረኝ እሺ ልናገር ስመጣ እንደዚህ እንዳትሆን እሺ በማርያም እየሰማሁ ነው እሺ የሰራሁትን ንገረኝ ተመልከቱ አይደለም እኔ የሚያወራውን ነገር እያየሁ ነው ይንገረኝ በቃ እኔ ያሳየኝ እኔ ያጠፋሁትን እዚህ ጋር የተላላጥኩትን በደንብ ገብቷችኋል። አሁን ቅድም ምን አልኩኝ? እውነታችሁ ዝም የሚል ከሆነ ውሸታችሁ እየጮኸ ለተቸገራችሁ ሰዎች ማድረግ ያለባችሁ እውነታችሁ እስኪወጣ ድረስ ብሩኬ እንዳደረገው መሄድ ያለባችሁ ርቀት ድረስ መሄድ እንዳለባችሁ በጣም ብዙዎቻችሁ ገብቷችኋል ብዬ አስባለሁ። ምክንያቱም ብሩኬ ከነ እውነቱ ቁጭ ቢል ኖሮ ደግ አደረገ እንኳን አወራ ያደረኩት ነገር ሁሉ ውሸት ነው ብሎ በአፉ ብቻ ቢያወራና ዝም ብሎ ቢቀመጥ ኖሮ እቺ ሁሉ እውነት ተደፋፍና ብሩኬ ውሸታምና ብሩኬ ባለጌ ተደርጎ ይቀመጥ ነበረ። ነገር ግን አርፎ አልተቀመጠም። መሄድ ያለበት ርቀት ድረስ ሄደ። አውጣ ሲባል ቄሱም ዝም መጽሐፉም ዝም። ማን ድንክ ጉንዳን ዳንኤል ተብየው ብሩኬ የእውነቴን ነው የምልህ በጣም ኮርቼብሃለሁ። አይኖ በጣም በብዙ ሰዎች ዘንድ ስትተች ብዙ ነገር ስትባል ነበረ ይገባኛል። አንዳንዶች ጫና አድርጌ አንተን እውነታውን እንድታወጣ እና መሄድ ያለበት ደረጃ ድረስ እንድትሄድ ስጫንክ በአንተ ተቃራኒ ቆሜ አንተን እየተሟገትኩ እየመሰላቸው በጣም ብዙ ሰዎች ብዙ ነገር ብለውኛል። ስለነሱ አይመለከተኝም። በጣም ደስ ብሎኛል እውነትክ ስለወጣ። ሃይሚ ቀጣዩ ስቴፕ፣ ቀጣዩ መንገድ፣ ቀጣዩ ድርጊት ደግሞ ያንቺ ነው። የተላላጥኩትን አሳየኝ። አዳምጡ፣ በደንብ ስሙ። ሃይሚን ስሟት። አሳየኝ፣ የተላላጥኩትን ለእኔ ያሳየኸኝን አሳየው። ቆይ አሁን የተከበራችሁ የቻናሌ ቤተሰቦች እንደው በጣም ብዙ ህይወት እያያችሁ ያላችሁ በፍቅርም ህይወት ይሁን በትዳር ህይወት ውስጥ የሚሆን ብዙ ነገር ያሳለፋችሁ ሰዎች አላችሁ። አንድ ጥያቄ ልጠይቃችሁ። ብሩኬ የሄደበት ስቴፕ፣ ብሩኬ ያደረገው ነገር ስህተት ነው? ከነ እውነቱ ውሸታም እየተባለ ባለጌ እየተባለ አንተ ድሮም ሴት ሩም ለሩም ይዘህ መዞር ነው ስራህ እየተባለ መቀመጥ ነበረበት? ይህን ጥያቄ በተለይ በብሩክ በኩል ሆናችሁ ለሱ የምታስቡ እየመሰላችሁ እሱን ጀጅ ስታደርጉትና ስትወቅሱት የነበራችሁ ሰዎች መልሱልኝ። ቀጣይ ጥያቄ፣ ሃይሚ ጥያቄው አልተመለሰላትም። በጣም ደስ ያለኝ ለዚህ ነው። እሺ የተከበራችሁ የቻናሌ ቤተሰቦች ስሜታችሁን፣ ሐሳባችሁን ጻፉልኝ። የሁላችሁንም ሁሌ እንደማደርገው እያነበብኩ የመመልስላችሁ ይሆናል። ስሜት ይገባኛል። ልክ ልትሆን ይችላል፣ ግን ደግሞ እንደ ትልቅ ሰው ቁጭ ብላ አውራ። እኔ ቁጭ ብዬ አላወራም። በቃ እኔ አንድ ነገር ልንገራችሁ። ዳኒና የዳንኤል ጓደኞች በደንብ አድርጋችሁ አዳምጡኝ። ይሄ ሶስናንም ይወክላል። እውነት ለጓደኛችሁ ለዳንኤልና ለሶስና የምታስቡ ከሆነ ከዚች ሰዓት ጀምሮ የነሱም ፍቅር እንዲመለስ የምትፈልጉ ከሆነ ዳንኤል ወደዚህ ፍቅርና ወደዚህ ህይወት እጁን ሊያስገባ ሲል እየያዛችሁ አስቀሩ። ሶስና ወደዚህ ህይወት ወደዚህ ፍቅር እጇን ልታስገባ ስትል እየያዛችሁ አስቀሩ። እነዚህ ልጆች ሰላም ይሆኑ። ሁል ጊዜ የደጋገምኩ ነው የምናገረው። የነሱ ወይም የጓደኞቻችሁ ሰላምና ፍቅርም በጣም በቅርቡ ይመለሳል። እኛ እንደናንተ አይደለንም። የእናንተ ሐሳብማ ርቀቱን ገና ከዚህ ሆኜ ሳየው በጣም ነበር የሚያስጠላው። እውነቱን ለማውጣት ባደረገው ጥረት ግን እውነቱ በትክክል ወጥቷል። ቄሱም ዝም መጽሐፉም ዝም ብለው። ለማንኛውም እያያችሁኝ እንደሆነ አውቃለሁኝ። ሜንሽን ትደረጋላችሁ እዚህ ቪዲዮ ላይ። ጓደኞቻችሁ ሰላም እንዲሆኑና ፍቅራቸው እንዲመለስ ከፈለጋችሁ ወደዚህ ህይወት ወደዚህ ፍቅር እጃቸውን እንዲሰዱ
ሊሰዱ ሲሉ ሲያስቡ ሰብሰብ አድርጓቸው። አለበለዚያ ከዚህም የባሰ ነገር ይፈጠራል። ተናግሬያለሁ፣ አድርሱላቸው። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስላል። በጣም ውድ ቤተሰቦቼ ደስ ብሏችኋል ብዬ አስባለሁ። በመጨረሻም እውነት ዝም ትላለች እንጂ መውጣቷ አይቀርም። ውሸት እውነትን ለመሆን ስትታገል ነው እውነት ለመምሰል እየሞከረች በጣም የምትጮኸው። ይሄ ነገር በጣም ገብቷችኋል ብዬ አስባለሁኝ። እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደረጋችሁና ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት፣ ቪዲዮውን ላይክ ማድረጋችሁን ሳትረሱ። የኮሜንቱ የመጀመሪያ ቦታ ላይ ቅድም እንዳልኳችሁ የሁለተኛው ዩቲዩብ ቻናሌ ማለትም ስለ ዩቲዩብ የማስተምርበት ከዩቲዩብ መጀመር አንስታችሁ አከፋፈቱንና ገንዘብ እንዴት መስራት እንዳለባችሁ ያስተማርኩበት የራሴው የዩቲዩብ ቻናል አለ። የኮሜንቱ የመጀመሪያ ቦታ ላይ አሁን ወደዛ ሄዳችሁ እዛ የምንገናኝ ይሆናል። እዛ ጠብቃችኋለሁ። እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን ያዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።